አቡነ ሩፋኤል ተከሰዋል። ከሀገር ስብከታቸውም ሊባረሩ እንደሆነ እየሰማን እንገኛለን። የአርሲ አስተዳደር ማንም የሞተ ኦርቶዶክሳዊ እንደሌለ በይፋ እየተናገረ ይገኛል። ኡስታዙም አቡነ ጴጥሮስን ጥብቅ የተባለ ማስጠንቀቂያ ሰጧቸዋል። አቡነ አብርሃም በይፋ የተናገሩት ንግግርም እጅግ በጣም መነጋገሪያ ሆኗል። አሁንም የአርሲ ኦርቶዶክሳውያን የድረሱልን ጥሪያቸውን እያሰሙ ይገኛሉ። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጥተናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም እንደ ሁሌው ይህ ቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት እንደነበረን ይታወቃል። አብዛኛዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ግን ይህ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆንክ ታች በምትመለከተው የቴሌግራምና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ይችላል። ዛሬ የሚያሸልመው ኮሜንት እግዚአብሔር ይጠብቀን የሚለው ኮሜንት ይሆናል። ኮሜንት አድርጉ። ወደ ቪዲዮአችን እናልፋለን። ጠዋትና ማታ ጽንስ በማስወረድ እቺ ሀገር እኮ በቀን ከ2900 እስከ 4100 ጽንስ በማህፀን ይገደላል። ይሄ ሀገር የ14 ዓመት ህፃናት ፖስፊል የወሊድ መከላከያ መድኃኒት ይውጣሉ። በሚሊዮን የሚቆጠሩ ህፃናት የሴክሹዋል ፊልም ማታ ማታ ይመለከታሉ። ወላጆቻቸው አያውቁም። ወላጆቻቸው መጨቃጨቅ ላይ ነው ያሉት። ባል ሆቴል ቤት ነው ሲጠጣ የሚያድረው፣ ትልቅ ሆቴል። እግዚአብሔር ማስተዋሉን ይስጥ። እንደኛ ስራ ሳይሆን እንደ እግዚአብሔር ቸርነት አለ። እንደማን ቸርነት እንኳን ነጠላ ሊያስለብስ ወገኖቼ፣ የናንተም የኔም ስራ እግዚአብሔር ብቻ ግን ስለሚያውቀው። ማን ስለሚያውቀው? እኔ ብቃት አለኝ፣ እኔ ንጹህ ነኝ የሚል ሰው አለ? እኔ ምንም የለብኝም በጣም ደህና ነኝ የሚል ሰው አለ ከእናንተ ውስጥ? አረ የለም። እንደማን ምህረት? መጽሐፍ ቅዱስ እግዚአብሔር በምህረቱ ባለጠጋ ነው። በምኑ ባለጠጋ ነው? እግዚአብሔር በምህረቱ ባለጠጋ ነው። እግዚአብሔር በመማር ደስ ይለዋል፣ ይቅር በማለት ደስ ይለዋል። እንዲሁ ይምራል። ዓለሙን እንዲሁ ወዶታልና። ምን ብሎታልና? ዓለሙን እንደዚሁ ወዶታልና። የሚወደድ ምንም ለዛ ሳይኖር፣ መልክ ሳይኖር፣ ዕውቀት ሳይኖር፣ ጥበብ ሳይኖር እንዲሁ ወዶታልና። ዓለሙን እንዲሁ ስለወደደ ነው በዕለተ ዓርብ በቀራኔው አደባባይ ላይ እንደ በሬ ቆዳ የተወጠረው። ዓለሙን እንዲሁ ስለወደደ ነው 6666 ጊዜ የጀርባው ስጋ አልቆ አጥንቱ እስከሚታይ ድረስ የተገረፈው። አሜን። እግዚአብሔር ለሁላችንም ማስተዋሉን ያድለን። ከመቼውም ጊዜ በላይ ትናንሽ ወንድሞችና ልጆች በእንዲህ አይነት ሁኔታ ነው የሚገኙት። አብሶ ይህ ኢንተርኔት በጣም የብዙ ህፃናትን ህይወት እየገደለ ይገኛል። አብዛኛውን ሰው እንዳደገበት እንደ ድሮ ዘመን አይደለም። ይህ ኢንተርኔት በጣም ብዙ ህይወቶችን እያበላሸ ይገኛልና አብሶ በህፃናት ደረጃ ትናንሽ ወንድሞቻችን ልጆቻችንን ልንቆጣጠር ይገባናል። መምህራችን በስርዓት በዝርዝርም የተናገሩት ነገር ነው። መምህራችን ቃለ ህይወት ያሰማልን። እንቀጥላለን እስቲ ቪዲዮአችንን። ያበደ ነው ጓደኛዬ። አሁን የተመታ አካውንት ቫይራል ነው የሚወጣል። ቀላል የኔ ቆንጆ ሰው እንደሆነ ተገላልጠሽ ካላየሽ ቫይራል አይወጣም። እኛ ምን አገባን? ዋናው ቪዲዮ ይታይልን፣ ከዛ ፌመስ ነው። ሌላ ይመለከተናል? በፍጹም ጓደኛዬ። ተመስገን አምላኬ። አንተ ሳምንት ብለህ ወር ቆይተህ ትመጣለህ እንዴ? ወድጄ መሰለህ። ከዚህ ፈተኝ ከሆነ ከተማ ትንሽ ገለል ልበል ብዬ እኮ። ምን በከተማ ታሳባለህ? ምን አደረገች? ወንድ ልጅ ስትሆን ፈተናው ብዙ ነው። ወንድ ልጅ አይደለ? ትደርስበታለህ። በል አንተ አልቅብህም። ከመንገድ አይደል የመጣው? በል ቡና እንጠጣ። መጣው ጓደኛዬ፣ እቃ ልቀበል። እስከዛ ቲክቶክ እያየ ጠብቀኝ። ስንት ነው? 1000። እኔ ያሰብኩት እንዳይሆን ያሰብሽው። በቃ አብረን ስንውል አንድ አይነት ሆነ አይደል ሐሳባችን? አሁን ዛሬ ሰንበት ነው። ከቅዳሴ ስንወጣ የሚል ቪዲዮ ብንሰራ አስበሽዋል? ላይኩን ቀላል ጓደኛዬ። ይሄ ህዝብ እንደሆነ የሚያዩን ነው የሚያምር። እሺ ነጠላ ከየት እናመጣለን? ለምን አንዴ ልንሳለም ነው ብለን ከሰው አንቀበል። አምላክ ይቅር በለኝ። ድጋሚ ወደኩ፣ ድጋሚ ተሰበርኩ። አረ ይቅር በለኝ። ይሄው ጓደኛዬ ቤተክርስቲያኑ እንዲገባ አድርጊ። እሺ ምንድነው የምትጠቀሙት? ንገሩኝ። ወንዱን ከመንገዱ አሰናክላችሁ ምንድነው የምትጠቀሙት?
ምንድነው ጓደኛዬ የገባሽ ነገር አለ? መች ይገባችኋል? እናንተ የሚታያችሁና የሚገባችሁ የምታገኙት ላይክ ብቻ ነው። ወንድሜ እንተዋወቃለን፣ ታውቀዋል። እየተናገርከን እኮ ነው። አዎ ገና እናገርሻለሁ። እናንተ እንደቀል ለላይክና ለቪው የምትለቁት የተገላለጠ ቪዲዮ ስንቱን ወንድ ከመንገድ አሰናክሏል። ቢያንስ ወንድም የላችሁም? ልቦና ይስጣችሁ። ሶሻል ሚዲያ ላይ ያለው እውነት ይህንን ነው የሚመስለው። አብሶ ደግሞ ቲክቶክ ላይ በዚህ መልኩ ተገላልጠው እህቶቻችን ብዙ ሰውን ያሰናክላሉ። እንደገና ደግሞ በዓል ሲመጣ ነጠላ ለብሰው የቤተክርስቲያን ፕሮሞሽን ሲሰሩ እናያቸዋለንና አሁን ላይ መንፈሳዊነት ኮንተንት አድርገነዋል። እንዲያው እህቶቻችን ለምን ወደ ቤተክርስቲያን መጡ ሳይሆን በእንዲህ በመገላለጥ ሰውን ማሰናከል በዛ ሰው ኃጢአት እንደምንጠየቅበት ልናውቀው ይገባል። እንግዲህ ይህ ወንድማችን ገዳም ነው የቆየው። የጠላውን ኃጢአት እንዴት እንደገና በእነርሱ ቪዲዮ ምክንያት እንደገባበት እንግዲህ አይታችኋል። እኛ ኮንተንት ብለን በምናረገው ነገር ሁሉ ሰው ተሰናክሎበት ኃጢአት ከገባ በዛ ሰው ኃጢአት እንደምንጠይቅ ልናውቀው ይገባል። በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አቡነ ሩፋኤል ይህንን ሰሞን እንዲነሱላቸው የአሶሳ ሀገረ ስብከት አቤቱታ እያቀረቡ እየሰማናቸው እንገኛለን። የሆነው ነገር ምንድን ነው? ቪዲዮን አይተን አብረን አስተያየት የምንሰጥበት ይሆናል። ሰዎች የአሶሳ ሀገረ ስብከት ብፁዕ አቡነ ሩፋኤል ከኃላፊነታቸው እንዲነሱላቸው አቤቱታቸውን አስገብተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤኒሻንጉል ጉሙዝ ክልል የአሶሳ ሀገረ ስብከት የአስተዳደር ጉባኤ የሀገረ ስብከቱ ሊቀ ጳጳስ የሆኑት ብፁዕ አቡነ ሩፋኤል ከቦታቸው እንዲነሱላቸው ይፋዊ ጥያቄ አቅርበዋል። የአስተዳደር ጉባኤው ይህን የይነሱልኝ ጥያቄ ያቀረበው ለሚመለከታቸው ከፍተኛ የቤተ ክርስቲያናቱ መዋቅሮች ሲሆኑ አቤቱታቸውንም ለቅዱስ ሲኖዶስ ጽሕፈት ቤት፣ ለመንበረ ፓትርያርክ ልዩ ጽሕፈት ቤት እና ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት እንዳስገቡ አሳውቀዋል። እንደሰማችሁት የአሶሳ ሀገረ ስብከትና በዛ የሚገኙ ኦርቶዶክሳውያን አቡነ ሩፋኤል ከሀገረ ስብከታችን ይነሱልን የሚል ጥያቄን አቅርበዋል። ምክንያት ያደረጉት ደግሞ የቀኖናና የዶግማ ጥሰት እያመጡ ይገኛሉ። በጣም ብዙ ዘርፎች በሀገረ ስብከቱ ተፈጽመዋል። ድሮ በሀገረ ስብከታችን ሰራተኛ ሲቀጠር በውድድር ነበር። እሳቸው ከመጡ በኋላ ግን ለእሳቸው ብር ወይም ደግሞ ጉቦ በመስጠት ሆኗል ቤተክርስቲያናችን፣ ወይም ደግሞ ሀገረ ስብከቱ የሙሰኞች ዋሻ ሆኗል። እሳቸውን አንስታችሁ ሌላ ደገኛ አባት ለሀገረ ስብከታችን አምጡልን የሚል ጥያቄን ለቅዱስ ሲኖዶስ ሀገረ ስብከቱ አቅርቧል። በደብዳቤያቸውም አቡነ ሩፋኤል በዛ የተመደቡት 2010 ላይ ነበር። ግን ደግሞ 2012 ላይ በጣም ብዙ የዶግማና የቀኖና ጥሰት በማምጣታቸው እንዲነሱልን ጥያቄ አቅርበን ነበር። አቡነ ሩፋኤል ግን ሽማግሌ ሰብስበው ይህንን ችግሬን አስተካክላለሁ ብለው ወደ ሀገረ ስብከቱ ተመልሰው ነበር። እንኳን ያንን ጥሰት ሊያስተካክሉ በጣም ብዙ ነገሮችን እያመጡብን ይገኛሉ። ቅዱስ ሲኖዶስ ይህንን ተመልክቶ አቡነ ሩፋኤልን ያንሳልን እያሉ ይገኛሉ። አቡነ ሩፋኤል ለቤተክርስቲያን እጅግ በጣም ፈተናና መከራ ካመጡ ሰዎች መካከል አንዱ ናቸው። ቤተክርስቲያን ምንም አይነት ሁኔታ ተውን ለሳቸው ግድ የማይሰጣቸው ናቸው። ከ3 ሳምንት በፊት የምታስታውሱ ከሆነ በሳቸው እንግዲህ አማካኝነት የወርቅ ጽላት እንደጠፋም ተነግሯል። አሁን ላይ ሀገረ ስብከቱ በቃኝ ብሎ አቡነ ሩፋኤል ይነሱልን የሚል ደብዳቤን አቅርቧል ማለት ነው። እስካሁን ድረስ የሚመለከታቸውም አባቶቻችን ይህንን ደብዳቤ ተመልክተው ምላሽ አልሰጡም። ከ3 ሳምንት በፊት ጽላት ጠፋ ተብሎም ነበር። እንግዲህ ቅድም እንደነገርኳችሁ በዛም ጉዳይ ማንም ምንም ያለ ሰው የለም ማለት ነው። በዚህ መልኩ ግን ሀገረ ስብከቱ አቤቱታውን አቅርቧል። እናንተ በጉዳዩም ላይ ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ወደ አርሲ ወገኖቻችን ሁኔታ ነው የምንሄደው። ቪዲዮ አንዴ ላሳያችሁ። ይህ የድረሱልን ጥሪ ነው። በምስራቅ አርሲ ሽርካ ወረዳ ጃዊ አቦ ቀበሌ ላይ ዛሬ በሰኔ 8 ማለት ነው 10ኛ ወር ላይ በዛሬው ዕለት አስቀድሞ የነበረው ወታደር ከተማዋን ለቆ እንደሄደ እየተነገርን ያለው። በዚህም ምክንያት እዛ አካባቢ ያሉ ማህበረሰብ በጣም ፍራቻ ውስጥ ነው ያሉት። በተለይም ዋጆ ቅዱስ እግዚአብሔር ቤተክርስቲያኑን ሊያጠቁ እንደሚችሉ ትልቅ ግምትና ፍራቻ ውስጥ ያለውና እባካችሁ የምታውቁ በዛ አካባቢ ያላችሁ ሰዎች እዛ አካባቢ ላይ እንድትደርሱላቸው መረጃ እንድትለዋወጡና ለሚመለከተው አካል ይህን ነገር እንድታደርሱ ነው ይህን ነገር የተናገሩት። ምክንያቱም ህዝቡ ደረሱልን እባካችሁ ድምፅ ሁኑን ጭምር እያሉ ስለሆነ የምንችል ሰዎች ይህ ቦታ ከጥቃት እንዲከላከሉ ከጥቃት እንዲጠብቁ ብታደርጉም መልካም ነው እያስባለሁ። ከሞት የተረፉት የአርሲ ኦርቶዶክሳውያን በዚህ መልኩ ጥሪያቸውን እያቀረቡ ይገኛሉ። በዛ የነበረው ወታደር ወጧል፣ እባካችሁ ድረሱልን ይላሉ። የሚመለከተው አካል ማን እንደሆነ አላቅም። ባስ ብሎ ዛሬ የአርሲ አስተዳዳሪ በይፋ ወጦ በዛ በአርሲ የሞተ ማንም ኦርቶዶክሳዊ የለም፣ ዝም ብሎ ነው ፖለቲካ ነው ወይም ደግሞ የውሸት ዜና ነው እየተወራ የሚገኘው የሚል ነገርን ሲናገርም ነው እንገኛለን። እስኪ እሱን ቪዲዮ አንዴም ላስመልክታችሁ። ይህም ትልቅ አገር በብሔር እንዲጋጩ መከፋፈል እንዲኖር ጥርጣሬ በህዝብ መሃል እንዲኖር አልፎ አልፎ በሚዲያ የሚሰሩ ነገሮች የአርሲን ህዝብ አይመለከተውም፣ የአርሲን ህዝብ አይወክልም። ህዝቡ ውስጥ ተለቅ ብላችሁ በቅርቡ ተፈጠረ የተባለው አካባቢ በአካል እጄ ነበር።
ሚዲያ ላይም መጀመሪያ ሚዲያ ላይ ከተነገረውና ቀጥታ ከኮሚኒቲው የሚሰማ የሚገናኝ አይደለም ማለት ነው። ሳይሞት ሞተ የሚባል ሳይጠፋ ጠፋ የሚባል አንዳንድ ነገሮች የሚነዙ ከህዝቡ ላይ መቆም መቻል አለበት። ያንን የሚናገሩ ሰዎች በአካል ወርዶ ቦታው ላይ ሃይማኖት አባቶቻችን፣ ሌሎችም የሚዲያ አካል መሬት ላይ ወርዶ ቢያዩ ህዝቡ ምን የሚለውን ቢያዳምጡ ጥሩ ይሆናል የሚል ሐሳብ አለኝ። አጠቃላይ አሁን ባለው ሰላም ስላለ ነው ይሄ ፕሮግራም ተዘጋጀው። ይሄ አሁን 12 ኪሎ ሜትር ሩጫ የተደረገው ከዚህ ተነስቶ ጋለማን እስከ ጋለማ እስከ ካካ ጫፍ ድረስ ነው ሩጫ ተደርጎ የተመለሰው ማለት። አልፎ አልፎ ችግሮች የሉም አይባሉም። አልፎ አልፎ ችግሮች ይኖራሉ። እነኚህ ችግሮችን ከማባባስ አብረን ቆመን ችግሮችን መታገል አለብን የሚል ሐሳብ አለኝ። አርሲ ሰላም ነው። የሆነው ነገር የአርሲን ህዝብ አይወክልም እያለ የአርሲ አስተዳደር በዚህ መልኩ እየተናገረ እየሰማነው እንገኛለን። ምንም አይነት ችግር የለም፣ ሰላም ነው። ይሄው 12 ኪሎ ሜትር ሩጫ እንኳን አካሄድን። እኔም ቢሆን በዛ ታረዱ በተባለው ቦታ ላይ ደርሼ መጥቻለሁ እያለ ይገኛል። እንግዲህ አራጁን ማን ያርደዋል? እነዚህ ሰዎች ናቸው ወገኖቻችን ያስጨፈጨፉ የሚገኙት። የሚገርማችሁ ነገር ጥቅምት ላይ በጣም ብዙ ኦርቶዶክሳውያን ተገለው እንደነበር ይታወቃል። ቢቢሲ ለዚህ ሰው ጥያቄ አቅርቦለት ነበር፣ የሞቱት ስንት ናቸው ሲል የሞተ ሰው የለም የሚል ምላሽን ሰጠው ነበር። አሁንም ቢሆን አርሲ ሰላም ናት። እየሆነ ያለው ወይም ደግሞ እየተወራ ያለው ነገር ውሸት ነው፣ የአርሲን ህዝብ አይወክልም እያለ በእኛ በኦርቶዶክሳውያን ደም እየቀለደ እያየነው እንገኛለን። የአርሲ ወገኖቻችን ደግሞ አሁንም እጅግ በጣም ስጋት ላይ ነው ያለነው። የሚጠብቀን ወታደር እንኳን ወጧል፣ እባካችሁ ለሚመለከተው አካል ጥሪያችንን አስተላልፉ እያሉ ጩኸታቸውን እያሰሙ ይገኛሉ። የሚመለከታቸው አካላት የኦርቶዶክሳውያን ገዳዮች ናቸው። ለማን የነሱን ጥሪ እንደምናስተላልፍ አላቅም። አስተዳዳሪው ግን በዚህ መልኩ ምንም አይነት የኦርቶዶክሳውያን ሞት የለም ውሸት ነው እያለ ይገኛል ማለት ነው። ምን ማለት እንዳለብኝ አላቅም። በዚህ በአርሲ ወገኖቻችን ዙሪያ የአርሲ አስተዳደር ብቻ ሳይሆን ኡስታዝ አቡበክርም ሲቀልድ እያየነው እንገኛለን። ቪዲዮን አንዴ ላሳያችሁ። አርሲና አካባቢ ላይ በተደረገው ግድያ ላይ እንግዲህ ሰዎች ተገድለዋል። እዛ የተገደሉት የተጎዱት ሙስሊም ክርስቲያኖች ናቸው። ከፍተኛ ቁጥር ያለው ወይም ደግሞ የቁጥሩ መጠን ክርስቲያኑ ቁጥር ሊበዛ ይችላል። እንደ አካባቢ ማህበረሰብ የተገዳው የፖለቲካ ፍላጎት ባለው ኃይል ጉዳቶቹ የደረሱት በዛ ናቸው። እዚህ ላይ እምነት አይደለም እንግዲህ ሚዲያዎቹ መጀመሪያ እንዳጮሁት ሌላ ቅርጽ ለማስያዝ እንደተሄዱት ሳይሆን መሬት ላይ ያለው እውነታ በተቃራኒ ስለሆነ እሱን በትክክል ማየት ማረጋገጥ የሚፈልጉ ነገሮች ነው። አንድም ሰው ሞት የለበትም። በእኔ ለምን ሰው ይገድላል? ማንነቱ በእምነቱ ማመነበት መስመር ታይዞ ሌላ ነገር ታስቦ ግን አብሮ መስተካከል ያለባቸው ነገሮች አሁን ከምናያቸው እለት ከእለት እየጨመሩ ከመጡት አላግባብ ህዝብን ለህዝብ ተቀራርቦ ተከባብሮ የኖረን ማህበረሰብ ከነ ችግሮቹ እየተላለፈ እየተሳሰበ አብሮ መኖርን ግዴታ የሆነበት ማህበረሰብ ውስጥ ለምን አልተጨፋጨፍክም አልተገዳደልክም ብለው የሚፈልጉት ነገር ባለመሳካት የሚፈልጉትን ነገር ለማምጣት በዚህ መስመር ህዝብን ወዳልሆነ አቅጣጫ ለመግፋት የሚሄዱ ስብከቶችን፣ ጥሪዎችን፣ ጩኸቶችን እየሰማን ያለንበት ነው። እንደዚህ አይነት ነገሮች አብሮ ለኖረ ህዝብ አንድ ሀገር ላይ በጋራ ስሪት ላለው ማንነት ላለው ህዝብ የሚበጅም የሚጠቅሙም አይደሉም። መሬትም ላይ ያላቸው እውነታዎች እንደዚህ አይደሉም። በየትኛውም እምነት ውስጥ የተደበቁ ሰዎችም ገዳዩ ሙስሊምም ከሆነ ተገዳዩ ክርስቲያንም ከሆነ ገዳዩ ክርስቲያንም ከሆነ ተገዳዩ ሙስሊምም ከሆነ ገዳይ ነው። ምንም ስም ቢሰጠው ምንም እምነት ልብስ ቢለብስ ከገዳይነት አለ በገዳይነቱ በወንጀለኝነቱ በነፍስ ማጥፋቱ ሊጠየቅ ሊያዝ ፍትህ ሊሰፍን ሊከበር የሚገባው ጉዳይ እንዳለ እናምናለን። ከዛ ውጭ ግን አንተ የምትፈልገው አካል እና ለምትፈልገው ዓላማ ሲሞት ዛሬ እኮ አይደለም እንግዲህ ወለጋ ላይ የተፈናቀለው አብዛኛው የሞተው ሰው ሙስሊም ነው። 90% ከዛ በላይ ሙስሊም ነው የሚባል ማህበረሰብ ሲሞት የአማራ ተወላጆች ሞቱ ነበር የሚባለው። አማራዎች በአማራነታቸው ተገደሉ ነው። አርሲ ላይ ሲመጡ ደግሞ አማራ አይደለም ስማቸው ክርስቲያን እንዲሆኑ ይደረጋል። ኡስታዙ እንደሰማችሁት በአርሲ የሞቱት ኦርቶዶክሳውያን ብቻ አይደሉም፣ የሙስሊም ማህበረሰብ ሞቷል። የማለት ሃይማኖታዊ ይዘት የለውም ፖለቲካዊ ይዘት ነው ያለው የሚል ንግግር ነው እየተናገረ የሚገኘው። የሚገርማችሁ ነገር አሁን ላይ የውሃብይ እንቅስቃሴን እየመሩ እንዲህ አይነት ጭፍጨፋዎች እንዲካሄዱ የሚያደርጉ እነዚህ ሰዎች ናቸው። ሚዲያ ላይ ቀርበው የሚናገሩት በቃ ሰላም ፈላጊዎች ደግ የሚናገሩ ይመስላሉ። ከሚዲያ ጀርባ ግን በዚህ መልኩ የውሃብይ እንቅስቃሴን እየመሩ በአጼው ስርዓት ኦርቶዶክሳውያን እንደዚህ አድርገዋል፣ አባቶች እንደዚህ ተጨፍጭፈዋል ያልሆነ ታሪክን ያልሆነ ትርክትን ለነዚህ ሰዎች በማስያዝ አሁን ላይ በዚህ መልኩ ኦርቶዶክሳውያን ያስጨፈጨፉ ይገኛሉ። እንደው ደግሞ በላይ ሆነው አሁን ላይ ኦርቶዶክሳውያን አልተጨፈጨፉም የሙስሊም ሃይማኖትም አሉበት የሚል የሐሰት ንግግራቸውን ሲናገሩ እያየናቸው እንገኛለን። እንግዲህ ይህ ንግግራቸው ገርሞን አይደለም፣ ከዛ በላይም በጣም ብዙ ግፎችንም እየፈጸሙ ስለሆነ እንግዲህ ኡስታዝ አቡበክር እዚህም ንግግሩ ላይ ይህንን ሰሞን አቡነ ጴጥሮስ በሞቱት በአርሲ ወገኖቻችን ዙሪያ የተናገሩት ንግግርም አጣጥሎ እሳቸውን ማስጠንቀቂያ ሲሰጥም እያየን እንገኛለን። እስኪ ቪዲዮውን አንዴ ላሳያችሁ። አንድ ጳጳስ የሚናገሩትን ንግግር እየሰማሁ ነበር። በኢትዮጵያ ታሪክ ላይ የተጨፈጨፈ እስላም የለም። አጼ ዮሐንስ የሚሆን ሌሎች አጼዎች ያደረጉት በደል የለም። አንተ ወይ ታሪክ አዋቂ ሆነ
እዚች ሀገር ላይ ታሪክን የጻፉ ሙስሊም ያልሆኑ ሰዎች የጻፉትን ታሪክ እንኳን መለስ ብሎ ማንበብ የሃይማኖት አባትን ያክል የጵጵስና ማዕረግ ያክል የተሸከመ ሰው የሚያወራውን ነገር አንደበቱን ቢያንስ ሊገራ የሚችልበትን ተግባር ማውራት ይገባዋል። ህዝብን ቢያንስ የግል ፍላጎቴንና ስሜቴን ለመግለጽ የሚፈልገውን ዓላማ ለማሳካትና ህዝብን ተነስ ብለህ ለመቀስቀስ የሐሰት ትርክትን እየፈጠርክና እያወራ ከእውነታውና ከታሪክ ውጭ በሆነ መልኩ ምድር ላይ የሌለ ነገርን እየፈጠርክ እንዴት ብለህ ነው ስለ ቦሩ ጉባኤ በየትኛው የታሪክ እውነታ ነው ይህን ልትክድ የምትችለው? የለም እኮ የምንሰማቸው ነገሮች ያሳፍራሉ። ስታወራም በእውነት በማስረጃ እና ደግሞ ያም ደግሞ እውነት እንኳን ኖሮ እኛ የሞቱብንን ሰዎች የተገደሉትን የጠፋውን የፈረሱ መስጊዶቻችንን ጉዳይ ማህበረሰባችን ጋር ስናደርስ ጥንቃቄ ያደረግን ማህበረሰባችንን ስሜት ቀስቅሶ ሌላ ነገር እንዲያሄድ ለምን አገር ነው የሚጎዳው ማህበረሰብ ነው የሚጋጨው ፈተና ነው የሚደርሰው እንዴት አድርገን ጉዳዮቹ ሃንድል ይደረጉ እያልክ ተጨንቀህ ነው እኮ የምትሰራቸው በደሉ ሳይኖርብህ ቀርቶ አይደለም እንዳልኩ አቅምም ሳይኖርህ ህዝብም ሳይኖርህ የምትጮህበትም ጉዳይ ሳይኖርህ ቀርቶ አይደለም ይጠቅመናል ወይ በዛ መልኩ ምን ሄድበት መስፈር አይጠቅምም ለሀገር አይበጅም ለሰላማችን አይበጅም ለአብሮነታችን አይበጅም ሀገር ፈርሷል ብዙ ሀገራቶች ፈርሷል የምናያቸው አይናችን ያይጠፉ ሀገራቶች አሉ እንኳን በተለያየ እምነት ማንነት ውስጥ ነው አንድ እምነት ተከትለው እነሱ ማለት ዛሬ ድረስ ሀገር ሆኖ መቆም ያልቻሉት ለምንድን ነው በርስ በርስ ጦርነት ውስጥ ገብተው ይሄ አይጠቅምም መነጋገር ነው የሚጠቅመው ማውራት ነው የሚጠቅመው እውነትን ተከትሎ መረጃን ይዞ ማውራት ነው የሚቀጥለው እዛ አክሱም ያሉ ሙስሊሞችን ጉዳይ ለማጣፋት እዚህ ሆነ ቦታ ላይ ሰዎች ተገደሉ ብለ እንዴ ይሄ እኮ ነውረኝነት ነው ኡስታዙ እንደሰማችሁት ነው ራሱን እንዳዋቂ ታሪክ ተናጋሪ ብፁዕ አባታችን አቡነ ጴጥሮስ ደግሞ ምንም የሚያውቁ ዝም ብለው ያዘው ጣለው የሚሉ መሆናቸው ነው እየተናገረ የሚገኘው እነዚህ ሰዎች ሚዲያ ላይ ሰላም ፈላጊዎች ናቸው ጀርባ ደግሞ ሌሎች የኦርቶዶክሳውያን ጭፍጨፋ የሚያካሂዱና ለዚህም ለኦርቶዶክሳውያን ጭፍጨፋም ተጠያቂ የሆኑ ሰዎች ናቸው አሁን ላይ አባቶቻችን በዚህ መልኩ የኦርቶዶክሳውያን ጭፍጨፋ መብቃት አለበት ፍትህ እንዴት አይመጣም ብለው ሲናገሩ ደግሞ እነርሱ በዚህ መልኩ አይናቸውን በጨው አጥበው አባቶቻችንን የሚኮንኑ ሆነዋል ማለት ነው እንግዲህ እያያችሁት ነው በዚህም ጉዳይ ያላችሁን ማስተያየት ኮሜንት አድርጉ ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ከዚህም ጋር ተያይዞ የታሰሩት ወንድሞቻችንና መምህራን እስካሁን ያልተፈቱም አሉ በጨለማ ቤት የሚገኙ ቪዲዮን አንዴ ላሳያችሁ ዮኒ ወንድማችን በማዕከላዊ ጨለማ እስር ቤት ውስጥ እንደታሰረ ሰምተናል ቤተሰብ መጠየቅ ማይችልም ማንም ሰው መጠየቅ አይችልም በጽሁፍ ካልሆነ ማለት ነው ምን ባደረገ ነው ጨለማ ቤት የሚታሰሩ ፊት መጠየቅ ጨለማ ቤት ያሳስራል እንዴ ኦርቶዶክሳውያን አትግደሉ ቤተክርስቲያን አታቃጥሉ በቃ ተውነኛ በሰላም መኖር ነው የምንፈልገው ብሎ መጠየቅ ጨለማ ቤት ውስጥ ያሳስራል እንዴ ሁላችሁም ለወንድማችን ፍትህ መጠየቅ አለብንና ሁላችሁም ለወንድማችን ፍትህ እያላችሁ ቪዲዮ ስሩ መፈታት አለበት ያለ ጥፋቱ ነው የታሰሩ ምን አጠፋ እንደሰማችሁት ነው መምህራችንና ዮኒ የሰማይቷ ልጅ እስካሁን እስር ቤት ነው የሚገኙት አብሶ ደግሞ ዮኒ የሰማይቷ ልጅ ማንንም ሄዶ መጠየቅ አይችልም ጨለማ ክፍል ነው የሚገኙት እነዚህ ሰዎች ትልቅ ወንጀል ሰርተው ሳይሆን በአርሲ የሚገኙ ኦርቶዶክሳውያን ለምን ይጨፈጨፋሉ ፍትህ ይሰጣቸው በማለታቸው ነው እስካሁን በዚህ መልኩ እንግዲህ እስር ቤት ላይ የሚገኙት የሚገርማችሁ ነገር ግን የኛ የኦርቶዶክሳውያን ሁኔታ ወይም ደግሞ ልብ ግን በጣም ይገርማል በጣም ብዙ ጊዜ እንደተናገርኩት አብዛኛዎቻችን በዚህ መልኩ የአርሲ ወገኖቻችን ጉዳይ ረስተናል ለአንድ ሳምንት ያደረግነው በአንድ ሳምንት እንኳን ብንጮ ለአርሲ ወገኖቻችን ምንም አይነት መፍትሄ አላመጣንም አሁንም ይጮሃሉ በቃ የነርሱ መጮህ ግን እኛ ስለለመድነው የነርሱን ጉዳይ አላደረግነው ማለት ነው እንግዲህ ወንድሞቻችንና መምህራኖቻችን ግን እስካሁን በዚህ በእስር ቤት ነው የሚገኙት እግዚአብሔር ያስፈታቸው እንላለን ገጥራን ወደቀ አንተን ማገልገል መባረክ አንተን ማገልገል መባረክ ለጃለው ታለው ክብር ውድነው አንተን ማገልገል መባረክ አንተን ማገልገል መባረክ አንተን ማገልገል መባረክ ለጃለው ታለው ክብር ውድነው አንተን ማገልገል መባረክ
እውነት ነው። አንተም ማገልገል መታደል ነው። ለዚህ ቪዲዮ ምን ማለት እንዳለብኝ አላቅም። ቁጭ ብለው ያንን ጉባኤ ከሚሳተፉ ሰዎች በላይ የሚበዙት ቆመው ክርስቶስን የሚያገለግሉ ዘማሪያን ይበዛሉ አይደል? በጣም እኔ እጅግ በጣም እግዚአብሔር እነዚህ ሰዎች ያበርታቸው ነው የምንለው። ሁላችንም ከመቼውም ጊዜ በላይ በእንዲህ አይነት ሁኔታ የሚገኙ ኦርቶዶክሳውያንን ልንደግፋቸው ይገባል። አብሶ ደግሞ በደቡብ አካባቢ ያሉ ኦርቶዶክሳውያን ያሉበት ሁኔታ ይህን ነው የሚመስለው። 3፣ 4፣ 5፣ 6 ምእመናን ያሉበት ቤተክርስቲያኖች አሉና እነሱም ቤተክርስቲያኖች ብንደግፍ መልካም ነው እላለሁ። እስቲ ሁላችሁም እግዚአብሔር ያጽናችሁ እያላችሁ ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እስኪ አንድ የጴንጤ ፓስተር ነው ማሳያችሁ። በዚህ መልኩ የፕሮቴስታንት አስተምሮ ልክ አይደለም እያለ ወጦ መድረካቸው ላይ እየተናገረ ይገኛል። ቪዲዮውን አንዴ ላሳያችሁ። መጀመሪያ ፕሮቴስታንቲዝምን መረዳት አለብን። ፕሮቴስታንቲዝም አንድ የሚሆን ሃይማኖት አይደለም። you cannot make በቴዎሎጂ ድርድር በሽማግሌዎችና በመሪዎች ስብሰባ በነገረ መለኮት አዋቂዎች ምክር ፕሮቴስታንትን አንድ አናረግም። ሚሆን አይደለም። መጀመሪያ ልዩነቶቻችን እንወቅ። ያስተምሮ ያመጣጥ የታሪክ ልዩነት አለ። ሉተራን ናቸው። ባፕቲስቶች ባፕቲስት ናቸው። ሜኖናይቶች ሜኖናይት ናቸው። ሙሉ ወንጌል ናት። ቃለ ሕይወት ናት። ይሄ ያስተምሮና የልምምድ መሰረቱ ይኸውላችሁ የቲዮሎጂካል ኮንቨርሴሽን ብቻ አይደለም የሚለያየን፣ ኢንተርፕሪቴሽን ይለያየናል። ሶላ ላይ ለምንድን ነው ማንግባባው? ኢየሱስ ብቻ ብለን እኮ በኢየሱስ አንስማማምኛ። ለምንድን ነው ማንግባባው? ኢየሱስን ምን ተረጉምበት መንገድ አለ። የመጣንበት ቤተ እምነታዊ አካሄድ ይገራዋል። ያንን ቃሉ ላይ ለምንድን ነው ማንግባባው? ቃሉ ብቻ ብለን ስናበቃ አንግባባም። ለምን? ሙሉ ወንጌልና መሰረተ ክርስቶስ ቃሉ ብቻ በተመሳሳይ መንገድ አተረጉምም። ስለዚህ የቤተ ክርስቲያን የዲኖሚኔሽናል ያስተምሮና የልምምድ አስተሳሰብ ኢንተርፕሪቴሽናችንን ይገራል። አይደለም ሶላና ኤቫንጀሊካል አራቱንም ተው፣ በመጽሐፍ ቅዱስ አንስማማም። ታውቃላችሁ አይደል? ፕሮቴስታንቶች በመጽሐፍ ቅዱሳችን አንስማማም። እንግዲህ ያነበበ ጴንጤ ኦርቶዶክስ ይሆናል አይደል የሚባለው። የፕሮቴስታንት አስተምሮ አንድ አይደለም ወይም ደግሞ ምንም የምንስማማበት ነገር የለም፣ መጽሐፍ ቅዱስ እንኳን አያስማማንም እያለ ነው እየተናገረ የሚገኘው። እውነት ነው። እኛም ያለው ነገር ይህን ነው። ፕሮቴስታንት የመሰረተው ክርስቶስ አይደለም፣ ፕሮቴስታንትን የመሰረተው ሰው ነው። የፕሮቴስታንት ሃይማኖት ደግሞ መጨረሻው የሚያደርሰው ደግሞ ከሰው ነው፣ እያየ ነው እንገኛለን። የኦርቶዶክስ አስተምሮ ደግሞ የመሰረተው ክርስቶስ ነው፣ መጨረሻው ደግሞ ዘላለማዊ ህይወት እንደሆነም በዚሁ መልኩ ቤተክርስቲያናችን እያስተማረች ትገኛለች። አሁን ላይ ከመቼውም ጊዜ በላይ በፕሮቴስታንት ቤት የሚገኙ መጽሐፍትን የሚያገላብጡ ሰዎች ያሉበት ሁኔታ ይህንን ነው የሚመስለው። ከዚህም በላይ እግዚአብሔር ልቦና ሰጥቷችሁ ወደ እውነተኛው መንገድ ይመልሳችሁ ነው የምንለው። እንቀጥላለን ቪዲዮአችንን። አስራቱ እንደዚህ ያደረገኝ አስራት በኩራት ማውጣት ጀምሮ ሴቭ ማድረግ ነው። ገንዘብ ይበረክትልኝ ጀምሮ ይሄ ትልቅ በረከት እኮ ነው። በጣም ይገርመኛል። ሁሌ ባይዘው በጣም ነው የሚገርመኝ። እጄ ላይ ምንም አይቀመጥም። እንዴት እኩል አግኝተን እኔ ምንም አይቀመጥልኝም ነበር። ይከብድ ታሪክ ነው ጌታ። እሺ ከዛ በኋላ ማን ነው የሆነ ሰው አይ ቲንክ በጣም የቅርብ ጓደኛዬ መሰለኝ ይሄን ነገር ያወራልኝ። አስራት በጣም በቃ ይቀይራል ምናምን አለኝ። አይ ቲንክ ኤልሻዳይ ነው። አንዴ ምናምን ሞከርኩት። ከማስወጣው ማስገባው ይበል በረከት አለው። በቃ አይ ቲንክ እሱ ነው ኢናፍ። በረከቱ በጣም ከምነግር በላይ በቃ በዛ ነው እንጂ ሴቭ አድራጊ አይደል። እህታችን ማሂ እንደሰማችኋት ነው እንግዲህ አስራት ማውጣት ከጀመርኩ ጀምሮ ነው በረከት የሆንኩት እንጂ ከዛ በፊት እጅግ በጣም አባካይ ነበርኩ፣ ምንም የሚበረከትልኝ ነገር አልነበረም እያለች የሰማናት እንገኛለን። የሁላችንም የኦርቶዶክሳውያን ግዴታ ነው አስራት ማውጣት። አብዛኛውን ሰው ግን አስራት አውጡ ሲባል በቃ ብዙ የሚቀነስበት ነው የሚመስለው። ማንኛውም ሰው ያገኘው ነገር እንዲባረክለት አስራት ማውጣት ይጠበቅበታል። ከምናገኘው እንግዲህ ከ10 አንዱን እጅ ለቤተክርስቲያን አስራት ልናወጣ ይገባናል ማለት ነው። እስኪ ሞክሩት ሁላችሁም፣ በበረከት ትሆናላችሁ። እህታችን እናመሰግናለን። ቀጥላን ቪዲዮአችን። ሁላችንም ለዕለታዊ ኑሯችን ያደላን የመሰለበት ጩኸታችን አንዳንድ ጊዜ ይገርመኛል። በቀን ብዙ አስተናግዳለሁ፣ ሲከፋይ ደግሞ ማስተናገዱን እተወዋለሁ። በዚያ ሁሉ መስተንግዶ ውስጥ በትንሹ 30-40 ሰው አስተናግጃለሁ ብል በአንድ ቀን ከ30 ከ40ዎቹ ውስጥ 3 ሰው ስለ ቤተ ክርስቲያናቸው ስለ ሃይማኖታቸው አይነግሩኝም። ከ40ው 3 ሰዎች ብቻ
ስለ ቤተ ክርስቲያናቸው ነገሩኝ ብል፣ ሌላው ግን ተመልከቱት፣ ስለ ኑሮው ነው። ደሞዝ ያለው ደሞዝ ያንሷል፣ ሥራ ያለው እድገት ይሰጠኝ፣ እኔ ከማናንሳለሁ አለቃ መሆን ይገባኛል፣ እኔ ከማናንሳለሁ ወደ ታላላቅ አድባራት ገዳማት ልቀየር ይገባኛል። ይህ ነው እየተባለ ያለው። ይህ ሁሉ እኮ ማለት የምንችለው ቤተ ክርስቲያኒቷ ስትኖር ነው። ይህ ሁሉን እኮ ማለት የምንችለው መሰረቷ ጸንቶ ሲኖር ነው። መሰረቷ እየተናጋ ክብሯ እየተነካ እዚህ ግቡ በማይባሉ ዘመን በወለዳቸውና በፈጠራቸው እየተሰቃየች ክርስቲያኖች በዋሉበት ማደር ተስኗቸው ባደሩበት መዋል ተስኗቸው አይታችኋል። አሁን ባለፈው እኔ ወደ ሥራው እንጂ አሁን ወደ ወሬው ባልገባ ደስ ይለኛል። ለዚህ ነው ዝምታን የምመርጠው፣ ምንም ትርጉም ስለሌለው። አዋራን ትርጉም የለውም። ወሬያችንን እንዴት በሥራ እንቀይረው ነው። እመኑኝ፣ የሚጸልይ ሰው ብዙ ነገር መቀነስ ግን ይችላል። ምንን ይቀንሳል ስንል ጭንቀትን እንቀንሳለን በመጸለያችን። የሚጸልይ ሰው ፍርሃትን ይቀንሳል። የሚጸልይ ሰው ብቸኝነትን፣ ድብርት የምትሉትን ተስፋ መቁረጥ የምትሉትን ነገሮች በመጸለያችን መቀነስ እንችላለን። ስለዚህ የመጀመሪያ መፍትሄ ጭንቀትን ከኛ ለማራቅ፣ ጭንቀትን ከኛ ለማስወገድ ሳናቋርጥ እንጸልይ። ትዝ ይላችኋል ዳዊት በአንድ ጊዜ ሁለት ኃጢአት ሰራ። አትግደል የሚለውን ትእዛዝ ተላልፎ ኦርዮንን አስገደለ። አታመንዝር የሚለውን ትእዛዝ ተላልፎ ከጎልማሳ ሚስት ደረሰ። ሁለት ኃጢአት ሰራ። ያኔ ወደ ህይወት ውስጥ ጭንቀት መጣበት። በዚህ በዳዊት መዝሙር በመዝሙር 6 ላይ ተመስግቦ እንደምናገኘው ማለት ቁጥር 6 ጀምሮ በጭንቀቴ ደክሜያለሁ አለ። ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ዓይኔ ከቁጡ እንባ የተነሳ ታወከች። ወደ ዳዊት ሕይወት ውስጥ ጭንቀት የመጣበት ምክንያት አታድርግ የተባለውን ባደረገ ጊዜ፣ ኃጢአት መስራት በጀመረ ጊዜ ንጉሡ ዳዊት እግዚአብሔር እንደ ልቤ ብሎ የጠራው ዳዊት በሕይወቱ ውስጥ ጭንቀት መጣ። የመጀመሪያው ጭንቀት ወደኛ ሕይወት የሚመጣው እግዚአብሔር አታድርጉ ያለንን ማድረግ ስንጀምር፣ አድርጉ ያለንን ሳናደርግ ስንቀር በሕይወታችን ውስጥ ጭንቀት ይመጣል። በጭንቀቴ ደክሜያለሁ አለ። ንጉሥ ሆኖ ምን ያስጨንቀዋል ካልን የሰራው ኃጢአት ያስጨንቀዋል። መምህራኖቻችን ቃለ ሕይወት ያሰማልን፣ ለእኛም እግዚአብሔር ልቦናን ያድለን። የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግር ያጠፋሁት ነገር ካለኝ ኮሜንት አድርጉ፣ ለማስተካከል ዝግጁ ነኝ። ይህንን ቪዲዮ ላይክ ያላደረጋችሁ ሰዎች ዛሬም 5000 ላይክ እንዲገባ በደንብ ላይክ አድርጉት። በዚህም አስተማሪና ወቅታዊ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉን ትችላላችሁ። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል